እኔ እፎይ እባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገድሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። እፎይ የጠየቀው ጥያቄ የማንን ጥያቄ እንደሆነ ታውቃላችሁ? የሙሽሪኮችን ጥያቄ፣ ትክክለኛ የሙሽሪኮች ጥያቄ። ለነብያት እንደ ሁሱ አንገት ይኖረው አይኖረው፣ የሰውነት ክፍለ አካላቶቹ ግማሾቹ የማይታወቁ፣ ጾታ ይኖረው አይኖረው የማይታወቅ እንደዚህ አይነት ጌታን ነብዩ አላስተማሩም። ማንም ነብይ አላስተማርም። ይህ የሙስሊሞች እምነት አይደለም። ይህ የሙሸቢሃ የሙጀሲማ በእስልምና ስም የሚጣሩ ሰዎች በጭንቅላታቸው ስለው ከሚገዙት ደግሞ ፈብርከው እንደዚህ ሰው ክፍለ አካላት ቆራርጠው የሚያመልኩ ሰዎች እንጂ የሙስሊሞች እምነት አለመሆኑ ይታወቅልን። እኛ ጌታ ሁሉም ቤተክርስቲያን የሚታመነው የእግዚአብሔር አካሉ ሲምፕል እንደሆነና የአካል ክፍልፋዮች እንደሌሉት እንዲሁም ደግሞ አካሉ ረቂቅ እንደሆነ ርቀቱም የማይመረመር እንደሆነ ከማሰብ እንጀምራለን። ይህን ከተረዳም በኋላ እንግዲህ ማንም ሰው እግዚአብሔር ዓይን አለው፣ ጆሮ አለው፣ አፍንጫ አለው፣ እግር አለው፣ እጅ አለው ሲባል ልክ እንደኛ አይነት ግዙፍ የሆነ የሚጨበጥ ቅርጽ ያለው ወሰን ያለው መጠን ያለው የሚመረመር አካል አለው የሚል ከሆነ የአንትሮፖሞርፊስት የተባሉ ከሃዲዎችን ክህደት ነው የሚሸከመው። ስለዚህ እንደዚህ አይነት ትምህርት በኦርቶዶክስ ቤተክርስቲያን በየትኛውም ዓለም የለም። ሰላም ውድ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ በሰሞኑ በእፎይና በኡስታዝ ሁሱ የነበረው ውይይት በጣም ብዙ ነገሮችን እያነጋገረ ይገኛል። የሙስሊሙ ማህበረሰብ እንዲሁም የኦርቶዶክስ ማህበረሰቡ ከውይይቱ በኋላ የተለያየ ጽንፍ ይዘው ይገኛሉ። በተለይ ኦርቶዶክሳውያኑ እኛን አይወክልም ይላሉ እፎይን። ከዙ ጋር ተያይዞ ደግሞ ሙስሊሞቹም እኛን አይወክለንም የሚል ነገር እያነሱ ነው። ምክንያታቸውን አስቀምጠዋል። እስቲ ምክንያታቸውን እንመለከታለን። ከዛም ባለፈ ደግሞ የሁለቱም ሃይማኖት ደግሞ እውነት ሌሎቹ መምህራንስ ምንድን ነው ያሉት? ለምሳሌ አላህ እንደተባለው እጅ እግር አለው የሚለውን ነገር ሌሎቹ መምህራንስ ምን ብለው መልሰውታል ከውይይቱ በኋላ የሚለውንም በዚህ ቪዲዮ እንከታተላለን። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ የምትለዋን ተጫኑ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህ ደጀ ሰላም ነው። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ትናንትና ማታ በነበረን ውይይት ላይ እስኪ ነጋ ድረስ ኦልሞስት ስትከታተሉ ለነበራችሁ እንቅልፋችሁን አታችሁ የከበረ ሰላምታዬ ለእናንተ ይድረሳችሁ። ማሳካት የምንፈልገውን ነገር ነበረ፣ እሱንም ማሳክተናል። ማሳየት የምንፈልገው ነበረ፣ እሱንም አሳይተናል። ከውይይቱ ጋር በተያያዘ ዛሬ ሪቪው የምንሰራበት ስለሆነ አሁን ላይ ብለንም ብቅ ማለት ትችላላችሁ ማለት ነው። እንግዲህ እፎይ እንደሰማችሁ ነው የምስጋና ነገር ነው ያሰማው። አመሰግናለሁ ብሏል። ከዛ በኋላ የሚቀጥሉ ትምህርቶች እንዳሉ የሚቆም ነገር እንደሌለ ተናግሯል ማለት ነው። እንግዲህ ከዚህ በመቀጠል ደግሞ አንድ እህታችን እንግዲህ በተለይ ከሙስሊም እህት ነች፣ እንግዲህ ከሙስሊም ማህበረሰቡ ነች። እህታችን ደግሞ እያለችን ያለችው እንግዲህ አላህ እንደሚባለው ኡስታዙ እንደተናገረው ሳይሆን እንግዲህ በቁርአኑ ላይ መንፈስ ነው፣ እንደዚህ 3 ዳይሜንሽን ብለን የምንገልጸው ነገር አይደለም። ስለዚህ እሱን አይወክለንም። እንደውም እሱ የሌላ እምነት የሙስሊም ሆኖ ያው ሙስሊም ውስጥም የተለያየ እንግዲህ ነገሮች እንዳሉ በዚሁ ከውይይቱ በኋላ እየሰማን ነው። የሱ የኡስታዝ ሁሱም እምነት ሙስሊም ሳይሆን እንግዲህ ቃሉን ትንሽ መያዝ አልቻልኩም አረብኛ ስለሆነ እሱን ነው እያለች ነው። እስኪ ተከታትለን እንመለስ። ያለን ማን ነው ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም። ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም። አንገት ይኖረው አይኖረው አታውቅም። ብልት ይኖረው አይኖረው አታውቅም። የምታመልከው ጎበዝ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። ሱብሃንአላህ። በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። ሱብሃንአላህ። እኚህን ነው ኢማሙና አሊ ታላቁ ሱሐባ የገለጿቸው፣ ተጠንቀቋቸው ብለው ያስጠነቀቁን። سيرجع قوم من هذه الأمة عند اقتراب الساعات كفار
ከዚህ ኡመት ከነብዩ ኡመት ቅያማ በቀረበች ሰዓት ካፊር የሆኑ ሰዎች ይመጣሉ። فقال رجل ከሰዎች መካከል አንዱ አላቸው ያ አሚር አልሙእሚኒን ቢማዛ ኩፍሩሁም አቢል ኢሕዳሲ አም ቢል ኢንካር እነዚህ ሰዎች ክፍራቸው በምንድን ነው? ያለን ነገር በመቃወም ነው ወይንስ አዲስ መጤን ነገር በማስከሰት አዲስ ቢድዓን በመፍጠር አሏቸው። በል ቢል ኢንካር ዩንኪሩነ ኻሊቀሁም ፈየሲፉነሁ ቢልጅስሚ ወልአዕዳእ هذا هو ሁሱ የተናገረው ይህንን ነው። ይልቁንስ እነዛ ሰዎች ካፊሮች የቂያማ ቀን ሲመጣ የሚመጡት ሰዎች ምንድን ኩፍራቸው በኢንካር ነው። ኻሊቃቸውን አላህን ይቃወሙታል። በምን ይገልጹታል? በአካል በጅስም በክፍለ አካላት ባህሪ ይገልጹታል አሉ። ማን? ኢማሙ ዓሊ ታላቁ ሰሓባ ረሱሉ ዓለይሂ ሰላቱ ወሰላም አና መዲነቱል ዒልም ወዓሊዩን ባቡሃ እኔ የዒልሙ ከተማ ነኝ፣ አልይ መግቢያ በሩ ነው ብለው የመሰከሩላቸው። በጣም ያስገረመኝ ሁሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህንን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ እጆቹ ግን ቀኝና ግራጅ እንዲህ የተንከረፈፈለት ይህ ነው አላህ። ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? እፎይ የጠየቀው ጥያቄ የማንን ጥያቄ እንደሆነ ታውቃላችሁ? የሙሽሪኮችን ጥያቄ፣ ትክክለኛ የሙሽሪኮች ጥያቄ። ለነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መተ ሙሽሪኮች ያ ሙሐመዱ ሲፍ ለና ረበከ አለዚ ተዕቡዱሁ ምንድን ነው ያሉት ኩፋሮች? እፎይ የጠየቀው እኮ ይሄንን ሐቅን ለማወቅ አይደለም፣ ወይንም የሁሱ ጌታ ትክክለኛ ጌታና እንደዛ አይነት ጌታ ሆኖ ማርኮት ሐቅን ሊቀበል አይደለም። ሁሱ የጠየቀው ሊቀልድበት በሁሱ ጌታ ላይ ሊያንቋሽሽበት፣ ወይ ምን አይነት ጌታ ነው በቃ እንደዚህ ለአካል በአካል ባህሪ ዳይሜንሽን እና ዳይሬክሽን ያለው ጌታ ነው የምትገዙት ብሎ ሊያሾፍበት ነው ሁሱን የጠየቀው እንጂ ሐቅን ሊያውቅ አይደለም። ሙሽሪኮችም ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መተው የእፎይን ጥያቄ ጠይቀው ነበር። ያ ሙሐመዱ ሲፍ ለና ረበከ አለዚ ተዕቡዱሁ አንተ ሙሐመድ ሆይ የምትገዛውን ጌታ እስኪ ግለጽልን። አላህ ምንን አወረደላቸው? ተንዚህን አወረደላቸው። ተሽቢህን አላወረደም ለነብዩ። የኔ ጌታማ ጭንቅላት ይኑረው አይኑረው አላቅም፣ ሁለት እጆች አሉት፣ ባት ያለው ነው፣ ሆድ የለው፣ ትከሻ የሌለው፣ ሁለት እጆች ግን የተንከረፈፉለት፣ ሌላው የማይታወቅ ነው። ይሄን ከሆነ ይዘን እንደዚህ አይነት ከሆነ እንደውም በሰዓቱ ሙሽሪኮች የሚገዟቸው ጌታዎች ሲርባቸው ነቃቅለው የሚበሏቸው ሊሆኑ ይችላሉ፣ ወይም ደግሞ የተሻለ የተሟላ ክፍለ አካል ያላቸው ናቸው አይደለም፣ ሙሉ ሱራ ያላቸው። ስለዚህ ካንተ ጌታማ ምንነቱ ከማይታወቅ ጌታ እንደዚህ የተቆራረጠ ከሆነ ጌታማ የኛ ጌታ ይሻላል አይደል? መልሳቸው የሙሽሪኮች የሚሆነው ይህ አይደለም። አላህ ትክክለኛውን ሲፋውን ለነብዩ ነገራቸው። ያ ሙሐመድ ቁል ሁወ አላሁ አሐድ አላህ አንድ ነው በላቸው። አላሁ ሰመድ በራሱ የተብቃቃኑ ከማንም ከጃ አይደለም። አላህ ከአርሽ ከሰማይ ከሰው ልጆች ወደ መቀመጫ ወደ ክፍለ አካላት ከጃ አይደለም። ለም የሊድ ወለም ዩለድ አይወልድም አይወለድም። ወለም የኩን ለሁ ኩፉወን አሐድ እሱ አንድም ቢጤ አምሳያ የለውም። ይህ ነው ለሙሽሪኮች አላህ ነብዩ እንዳስተምሯቸው የጌታቸውን ማንነት እንዳሳውቋቸው ያወረደላቸው መልእክት እንጂ ይቅርታ ሂጃቤ በጣም አስቸግሮኛል። እንደ ሁሱ አንገት ይኑረው አይኑረው የሰውነት ክፍለ አካላቶቹ ግማሾቹ የማይታወቁ ጾታ ይኑረው አይኑረው የማይታወቅ እንደዚህ አይነት ጌታን ነብዩ አላስተማሩም። ማንም ነብይ አላስተማርም። ይህ የሙስሊሞች እምነት አይደለም። ይህ የሙሸቢሃ የሙጀሲማ በእስልምና ስም የሚጣሩ ሰዎች
በጭንቅላታቸው ስለው ከሚገዙት ደግሞ ፈብርከው እንደዚህ ሰው ክፍለ አካላት ቆራርጠው የሚያመልኩ ሰዎች እንጂ የሙስሊሞች እምነት አለመሆኑ ይታወቅልን። እኛ ጌታችን አካል አይደለም፣ አካልን አይመስልም፣ በአካል ባህሪ አይገለጽም። አርሽ ላይ ነው፣ ኩርስይ ላይ ነው፣ ይወርዳል፣ ይወጣል፣ እጅ አለው፣ እግር አለው የሚባል ጌታ አይደለም የምንገዛው። ይልቁንስ አምሳያም የሌለው ፈጽሞ አካልን የማይመስል የአካል ፈጣሪ ከዓለማት የተብቃቃ የተጠራራ የጸዳ የሆነ ጌታ ነው የምንገዛው። ይህ መታወቅ አለበት። እንደተከታተላችሁት ነው እህታችን እንግዲህ እውነት ብላ የምታምነውን ነገር በራሷ ሳይት ተናግራለች። የአብዛኞቹም የሙስሊም ማህበረሰብ እንግዲህ በግልም እንደምናውቃቸው ጓደኞቻችን ወንድሞቻችን የነገሩንም ከሷ ጋር የሚቀራረብ ነገር ነው። በእርግጥ እውነት ለመናገር እኔ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ነገር ግን ያው ሚዛናዊ እንዲሆን ፈልጋለሁ የቻናል ዞሮ ዞሮ መስማታችን ጥሩ ነው። አናቅም ነበረ በተለይ ስለ እንደዚህ አይነት በተለይ ስለ ቁርአኑ ማናቅ ሰዎች እድል ተፈጥሮ እንደዚህ ማወቃችን ጥሩ ነው። ሁለት ጎራም ሆኑ በእርግጥ ለሙስሊም ማህበረሰቡ የሚጠቅመው ነገር አለ። የትኛውን እየተከተለ እንደሆነ የትኛውን እያመነ እንደሆነ እንግዲህ የነሱ ውሳኔ ነው የሆነው። ከዛው ጋር ተያይዞ ደግሞ እንግዲህ ወደ ኦርቶዶክሱ ስንመጣ ደግሞ እግዚአብሔር አምላካችን በመጽሐፍ ቅዱስ እንደሚጠቀሰው አይን፣ ጆሮ ኡስታዙም ሲያነሳ ነበር በውይይቱ ላይ አይን፣ ጆሮ፣ አፍንጫ ተብሎ የሚጠቀሰው ለእግዚአብሔር በእውነት የሚዳሰስ ነው ወይ ወይም ደግሞ 3D ወይም እኛ በምን እንደምን የሚዳሰስ የሚጨበጥ አይነት ነው ወይ ነው ቤተክርስቲያን እንደዛ ብላ አታስተምርም የሚለውን ትምህርት በደንብ አጽንተው ይነግሩናል። እስቲ ኦርቶዶክስ ያለውን ደግሞ እስቲ እንከታተል። እሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ታዳሚዎቻችን በያላችሁበት ሁላችሁም እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለእግዚአብሔር አካል አይን፣ ጆሮ፣ እጅ፣ አፍንጫ ይህንና ይህን የመሳሰሉ የአካል ክፍሎች አሉት የሚሉ አገላለጾችን በቅዱሳት መጻሕፍት ስናገኝ እንዴት ነው የምንረዳው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ምንባባት አሉ። እነዚህም ምንባባት ስናገኝ ሆሊስቲክ በሆነችው ቤተክርስቲያን የምንረዳው አንደኛ ለእግዚአብሔር አካል ቅርጽ የለውም፣ ሁለተኛ ወሰን የለውም፣ ሶስተኛ መጠን የለውም፣ አራተኛ ልክ እንደኛ ግዙፍ ኮርፖሪል የሆነ አካል የለውም ብለን መጀመሪያ የእግዚአብሔር አካሉ መንፈስ እንደሆነ ረቂቅ እንደሆነ ከማመን እንጀምራለን። ምክንያቱም አይን፣ ጆሮ፣ አፍንጫ ምናምን የሚባሉ ነገሮችን የምናውቀው በግዙፍ አካል ስለሆነ እግዚአብሔርንም በዛ አይነት ግዘፍ ወሰንና መጠን ቅርጽ ውስጥ አስገብተን እንዳናስበው በሁሉም ቤተክርስቲያን የሚታመነው የእግዚአብሔር አካሉ ሲምፕል እንደሆነና የአካል ክፍልፋዮች እንደሌሉት እንዲሁም ደግሞ አካሉ ረቂቅ እንደሆነ ርቀቱም የማይመረመር እንደሆነ ከማሰብ እንጀምራለን። ይህን ከተረዳም በኋላ እንግዲህ ማንም ሰው እግዚአብሔር አይን አለው፣ ጆሮ አለው፣ አፍንጫ አለው፣ እግር አለው፣ እጅ አለው ሲባል ልክ እንደኛ አይነት ግዙፍ የሆነ የሚጨበጥ ቅርጽ ያለው ወሰን ያለው መጠን ያለው የሚመረመር አካል አለው የሚል ከሆነ አንትሮፖሞርፊስት የተባሉ ከሃዲዎችን ክህደት ነው የሚሸከመው። ስለዚህ እንደዚህ አይነት ትምህርት በኦርቶዶክስ ቤተክርስቲያን በየትኛውም ዓለም የለም። ይልቁኑ እንደዚህ አይነት አካላት አሉት ሲባል ምን ማለት ነው? አይን አለው ሲባል የእግዚአብሔር አካሉ የሆነ ክፍሉ አይን፣ የሆነ ክፍሉ ጆሮ አለው ሲባል ጆሮ፣ የሆነ ክፍሉ አፍንጫ አለው ሲባል አፍንጫ፣ የሆነ ክፍሉ እግር አለው ሲባል እግር አለው ማለት ሳይሆን አይን አለው ማለት ሙሉ አካሉ ያያል፣ ጆሮ አለው ማለት ሙሉ አካሉ ይሰማል፣ አፍንጫ አለው ማለት ሙሉ አካሉ ያሸታል፣ ልብ አለው ማለት ሙሉ አካሉ ያስባል፣ ንባብ አለው ማለት ሙሉ አካሉ ይናገራል ማለት ነው። ስለዚህ ይናገራል፣ ያያል፣ ያስባል፣ ያውቃል፣ ይሰማል ለማለት ነው እነዚህን አገላለጾች ምንገልጸው እና የኛ ሊቃውንት በእውነት እነዚህ አካላት አለው ብለው ሲናገሩ በግዘፍ አይደለም። ለምሳሌ አይን አለው ሲሉ አይኑ ውሱን ነው ወይም የሆነ የአካል ክፍሉ ነው እያሉ ሳይሆን ምሉ ነው ነው የሚሉት። በእግዚአብሔር አይን የተሰወረ ምንም ነገር የለም። የእግዚአብሔር አይን ማያየው ነገር የለም፣ ምሉ ነው። ለእግዚአብሔር ፊት ለምሳሌ ቢባል በአንድ አቅጣጫ ያለ ወሰን ያለው ፊት አለው ብለው አያምኑ። የእግዚአብሔር ፊቱ በሁሉም አቅጣጫ ነው፣ ምሉ ነው ብለው ነው የሚያምኑ። ያ ፊቱም ቅርጽ ስለሌለው፣ መጠን ስለሌለው፣ ግዘፍ ስለሌለው፣ ክፍልፋይም ስላልሆነ ምን አይነት እንደሆነ አናውቀውም ይላሉ። ይሄ አሉታዊ ነገረ መለኮት እየተባለ ይገለጻል በኦርቶዶክስ ቤተክርስቲያን። ስለዚህ በዚህ መንገድ ነው የማይመረመር የማይታወቅ መሆኑን ከመናገር ጋር አካሉ ረቂቅ ነው፣ ርቀቱም አይታወቅም፣ አይን አለው ጆሮ አለው ሲባል ግን ክፍልፋይ ነው፣ ኮምፖዚት ነው ማለት አይደለም። ልክ እንደኔ
በእኔ የተለያዩ የአካል ክፍሎች ተሰብስበው አንድ አካል እንደሚሰሩ ለእግዚአብሔርም የተለያዩ የአካል ክፍሎች ተሰብስበው አንድ አካልን ሰሩ እያሉ አይደለም። እንደዛ የሚሆን ከሆነ እግዚአብሔር አካሉ ኮምፖዚት ነው፣ የተለያዩ የአካል ክፍሎች ስብስብ ነው እንደማለት ነው። ይሄ ደግሞ ክህደት ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ሄሬኔዎስ፣ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ይህንን ተቃርነው አስተምረዋል። ስለዚህ እግዚአብሔር የተለያዩ የአካል ክፍሎች ስብስብ ሳይሆን ሲምፕል ነው አካሉ። ይህ አካሉ ረቂቅ ነው። አይን፣ ጆሮ ምናምን አለው። ምን አይነት ነው ከተባለ አይታወቅም። አካሉ ግን ረቂቅ ነው። አይን አለው ጆሮ አለው ደግሞ ሲባል ወሰን ያለው አይደለም እና ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃል፣ ሁሉን ይናገራል ለማለት ነው። እንግዲህ ይህንን መጽሐፍ ስታነቡ ደግሞ ከዚህ የበለጠ በምልአት ይህን ጉዳይ በተመለከተ ታገኛላችሁ። ሁላችሁም ይህን መጽሐፍ እንድታነቡ ጋብዛችኋለሁ። ወስብሐት ለእግዚአብሔር። መምህራችሁን እንደሰማችሁት ነው። ያው እንግዲህ በደንብ ነው የገለጹት ማለት ነው። ምክንያቱም ብዙ ጊዜ ኦርቶዶክሳውያንም እንደዚህ ነገሮች ላይ አንሳተፍም፣ አናቅም። ብንጠየቅም ደግሞ እንደዚህ ጥያቄ መጠየቅ መብት እንደሌለው ሰው የምናገር ሰዎች እንኖራለን። ግን ሰው ደግሞ የመጠየቅ መብት እንዳለው ማወቅ አለብን። እኛ የሚጠበቀው ከኛ ማወቅ ነው፣ መረዳት ነው። እንግዲህ እንደዚህ ነው የመሳሰሉ መምህሮቻችን ደግሞ ይበልጥ እያስረዱን ነው ማለት ነው። ይህ ለሙስሊሞችም ነው ማለት ነው እና ከዚህ ጋር ተያይዞ እንግዲህ በተለይ ወጣቱ ሃይማኖቱ ላይ ለማወቅ ያለውን ጉጉት ለማወቅ ችያለሁ። እንዳያችሁት ወደ 100 ምናምን 71 ሺህ ተከታይ ላይቭ ላይ ነው ቁጭ ብሎ ያየው። ይሄ ማለት እንግዲህ ሰው እምነቱን ከጌሙ ባሻገር እምነቱ ላይ ምን ያህል ዕውቀት ማካበት እንደሚፈልግ እንግዲህ ለሃይማኖት መምህራኖች ትልቅ እንትን ነው። ስለዚህ ሶሻል ሚዲያ ላይ መጣችሁ የሃይማኖት መምህራን የምትወክሉትን ማህበረሰብ በደንብ ማስተማር እንዳለባችሁ ይሰማኛል ማለት ነው። የመጨረሻ ዝግጅታችን የሚሆነው እንግዲህ ከውይይቱ በኋላ እፎይ ደግሞ የራሱን ሰዎች እንግዲህ ወይም ደግሞ የራሱ ሰዎች አንለውም እዛ ውስጥ እና አቤል አቡና አሉ የፕሮቴስታንት እምነት ተከታዮች ናቸው። ነገር ግን በዚህ ላይ አንድ ስለሆኑ አብረው እየተነጋገሩ ነበር። አንድ ቲክቶክ ከፍተው ማለት ነው። እዛ ላይ ካወሩት ምንድነው ከዚህ ከውይይቱ በኋላ ወደ 20 የሚሆኑ ኦርቶዶክሳውያን ወደ ሙስሊም ተቀላቅለዋል እያለ ነው ኡስታዙ ይላል። ይሄ ደግሞ እንግዲህ አቤል አቡናን አስቆታል ማለት ነው። አይታወቅም ያለውን እምነት እንዴት ነው ሰው አምኖ እምነቱን የሚቀይረው ይላሉና እሱንም ተከታትለን እንመለሳለን ማለት ነው። ወደ ፕሮግራሙ እንሂድ። 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው። እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት፣ የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር የኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫለኝ ብሎ ያሳምነኝም 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም አለው። የሚታይ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረክ ሪያክሽኑ በውስጥ ያለው ስጋት ነው የሚያሳየው። እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምትሰማው። እና እዛ ጋር ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው። ውይይት ላይ 2 አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና
አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ ያስኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሐሳብ በትምህርት ማሸነፍ ሐሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ እንትን ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ የድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለ መግዛት ያንን ምርት ያለ መጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ሆኖ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታይ ነው የፈለገው። በአገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት። መስለምለም አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛ አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትን አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንዴ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው። እንዴ በጣም በቃ ቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ
ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው እንዴ። በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎመው። ለምሳሌ በኦሮምኛ ዋቀዮ ተብሎ የተተረጎመው። ዋቀዮና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር። እሺ እንደተከታተልነው ነው። ያው ብዙ ወሬ አላበዛባችሁም። ብዙዎቹን ነገሮች የምታዩቸው ናቸው። ስለዚህ በምንችለው አቅም እኛ ደግሞ እንግዲህ ሃይማኖታችንን መጠበቅ ይኖርብናል። የተለያየ እምነት ሊኖረን ይችላል። ሁላችሁም በእምነታችሁ እምነታችን ላይ በተለይ ከሶሻል ሚዲያ ጋር ተያይዞ እንደዚህ አይነት ፕላትፎርሞች መከፈታቸው ጥሩ ነው። ነገር ግን እውቀት ያላቸው መምህራኖችን ወደፊት በማውጣት ሁላችንም በየሃይማኖታችን የራሳችንን እውቀት ማዳበር እንዳለብን ይሰማኛል። ይሄን ይመስላል የዛሬ ፕሮግራማችን። ስለተከታተላችሁኝ አመሰግናለሁ። ሰላም